ነገር አሰብኩኝ። ይሄ መገለባበጥ ምናምን እንደ ልጅ መሆን አይደለም። ነገሮችን አሰብኩኝ። በቃ ድጋሚ መጎዳት አልፈለኩም። ከዛ ደግሞ ነገሮችን ማባባስ አልፈለኩኝም። ችግር ከምፈጥርብህ ብዬ ነው። ድጋሚ ለምንድን ነው የምትጎጂው? ትዝ አይልህም? ታምሜ ነበር እኮ እዚህ። ታመሽ ነበር? እኔስ ታምሜ ያልነበረ እኮ አውቃለሁ። በቃ እና ታዲያ አሁን ሳስበው ደግሞ እኔ ብቻ አይደለም በዚህ ሰዓት። አዎ እንደ አብራችሁ መሆን አለባችሁ። የምር ነው እንደ አንቺ የሱ ጎን ላይ ማለት ችግር የተፈጠረ ጊዜ ለአንቺ ከሱ ጎን ካልሆንሽ እሱም ደግሞ ከአንቺ ጎን መሆን ነው እንጂ እሱ ችግር ጊዜ ችግር ላይ ሲገባ አንቺም ከሱ መራቅ የለብሽም። እሱም አንቺ ችግር ውስጥ ስትገቢ እሱም ከአንቺ መራቅ የለበትም እንጂ እንደዚህ ተሳሳስቦ ነው እንጂ ወር ምን ነው የምትኖሩት? እንዴት ነው አንዱ ሰው ደግሞ ችግር ውስጥ ሲገባ አይ የራሴ ጉዳይ አንተ የገባ ነው ህይወቴ አንተ የገባ ነገር ነው ውጥ አይባልም። ገባችሁ? ለምን ወዶ ሰው እኮ ጎን ላይ ማቆም እኮ ትንሽ ነገር ነው። ገባችሁ? አንቺም ማይሆን ስሜት ውስጥ ገብተሽ ሊሆን ይችላል። ያኔ ያሳለፍሽው ነገሮች ሊሆን ይችላል። ግን በቃ አንቺ አሁን ትናንት ወደ ቪዲዮ ላይ ልክ ልትሆኚ ትችያለሽ በራስሽ መንገድ፣ ግን ልክ አይደለሽም። በዓል ነበር፣ በዓል ደርሷል የሚዬ ማለት ነው። ግን ይሁን ብለን አሳልፈናል። እግዚአብሔር ይመስገን። ግን ዛሬ ስለልሽ ደስ ብሎናል። እና ብሩክን ካን ዛሬ እንደዚህ ብትናገርም ልክ ነህ ብዬ አስባለሁ። እኔ በበኩሌ ልክ ነህ ብዬ አስባለሁ። ሄምዬም ልክ ልትሆኚ ትችያለሽ። አንቺ በራስሽ ልክ ማለት ነው። ልክም ነሽ፣ በአንድ ሬስ ልክ ነሽ። በቃ እና ነገሮች እኔ ቡታጀራ ሲመጣ ነገሮች ይፈጠር። ነገሮች እኮ ሰው የሚልሽን ነገር ካልሰማሽ፣ በቃ ሰው የሚባል ነገሮች ካልሰማሽ፣ ከብሩክ ብቻ ከተገናኘሽ፣ ሰው የሚልሽን ነገር ካልሰማሽ፣ ከስልክ ላይ የሚልከው ነገር ሁሉ እውነት ነው ብለሽ ካልተቀበልሽ ነገር እንዴት ነው የሚፈጠረው? መቼስ በእጁ እኔ እነሳ ብሎ አይነሳም። ገባሽ? ሰው የሚልሽን ነገር ካልሰማሽ በቃ ከብሩክ ጋር መሆንሽ የሚሆነውና ማይሆኑ ነገር ሁሉ ከሱ ጋር ማሳለፍ ካለብሽ እያሳለፍሽ ደስተኛ ሆነሽ ኑሪ እንጂ እከሌ እንደዚህ ያለኝ እከሌ እንደዚህ ተባልኩኝ እንደዚህ የሚባል ነገር የለም። ገባሽ? ነገር እኮ በእጁ ተንከራትቶ አይነሳማችም። በቃ ሰው የሚናገረው ነገር ንቀሽ ያለፍሽ የሚልኩሽን የሚናገሩሽን እንደዚህ ተባልኩ የምትዩ ነገሮችን ሁሉ ንቀሽ ካለፍሽ ነው እንጂ እና እንደዚህ ከሆንሽ ነው ህይወትን ማጋፋጥ መኖር የምትችይው እንጂ አንድ ሰንባት የተነስተና የሆነ ነገር ተናገርና በቃ እንጂ አላቅም። የምር ነው እኮ ነው። አንድ ሰንባት በቃ ተነስቶ ተናገረና በቃ እንደዚህ ሆንኩ ማለት የለብሽም። ገባሽ? በቃ አለድም እንደዚህ አንተ የራሱ ጉዳይ አትበይ። አንቺም ከሱ ጎን ሆኚ እሱም ከአንቺ ጎን መሆን አለ። እንደዚህ ሆናችሁን ህይወቱን ማሳለፍ ያለባችሁ እንደ ህፃን ልጅ አትሆኑ። ጌታን ይደብራል እኮ በተለይ እንኳን አሁን ላይ በዓል ሲደርስ ይሄ የምታደርጉት ነገሮች በጣም ነው የሚያስጠላው። እና በዓል ሲደርስ በዓል ላይ ደስተኛ ሆናችሁ ማለፍ አለባችሁ። እናንተ ብሎ እዚህ ጋር ቀና ደፈ የሚሉት ልጆች አላችሁ፣ እናንተ የሚወዱት ለእነዚህ ሰዎች ደስታን አንዳንዴ ማፍጠር አለባችሁ። ገባችሁ አይደለ? ሁሌ ጭቅጭቅ በጣም ይደብራል እኮ በጣም ይደብራል። ግን ዛሬ እንደዚህ ሆናችሁ ስላያችሁ ደስ ብሎኛል። ነገ ከዚህ የበለጠ ደስተኛ ሆናችሁ እንደምትመጡ ተስፋ አደርጋለሁ። ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁበት ቦታ ሰላማችሁ ብዛይ። ነገ ሁሉ ሰላም ነው ውዶቼ፣ መጥቼላችኋለሁ። እንደምታዩት ሄሚ ቡታጀራ ገብታለች ማለት ነው። እኔ እኮ በጣም የሚያስቀኝ ነገር ታምሌላችሁ እኮ ነው ወይ ወይም አሁን ከብሩክ ተለይተሽ ነው የሄድሽው ቡታጀራ። በጣም ትገርሙኛላችሁ። ግን እንኳን ሄድሽ እንኳን አየሁሽ ደስ ብሎኛል። ናፍቀሽኝ ነበር እና ሄሚዬ አንዳንድ ጊዜ አንቺም ማገናፍ የኔ እንጃ ማይሆን ነገር ውስጥ መግባት ማይሆን ነገር ማሰብሽን አቆመሽ ህይወትሽን በደንብ ምሪ። አንቺ በዚህ ልጅነትሽ ላይ ለምንድን ነው ሁሌ የምትጨነቂው? አልገባኝም እኮ እኔ ጌታን እኮ ነው እውነትን እኮ ነው የምልሽ። በቃ አንድ የምትወደዱ ከሆነ እናንተ እርስ በራሳችሁ ተዋዳችሁ የምትወጂው ሰው ጋር ሆነሽ የውስጥሽን ለእግዚአብሔር አሳልፈሽ ስጪና ህይወትሽን ኖሪ። ካላስ ሁሌ ከሌ እንደዚህ ነገር ተፈጠረ ለዚህ ማናገር ይሄ ተፈጠረ ለዚህ ማናገር እንዴ አይጠቅምም። ኔቨር ኤቨር አይጠቅምም። እንዴ ጩጋራሽን እርር ያረጋል እንጂ ምንም ነው ማይጠቅምልሽ። ተረዳሽኝ አይደለ? ስለዚህ አንዳንዴ እኮ የሆነ ንቆ ማለፍ የሚባል ነገር አለ። አይቶ እንዳላየ ሰው ሆኖ ማለፍ አለ። ግን አንቺ አይተሽ እንዳላይ ሰው ሆነሽ የምታልፊ ሰው ነሽ። ገባሽ? በቃ ነገሮች ምንም ነገር እኮ ማንም ሰው ሲናገርሽ ካልሰማሽ፣ ማንም ሰው የሚልሽን ነገር ካልሰማሽ ምን ነገር ሊፈጠርም ሊመጣም አይችልም። ገባሽ አይደለ? ስለዚህ ከሱ ጎን ሆነሽ መጋፈጥ ያለብሽን ነገሮችን ተጋፈጪ። ሰው የሚልሽን ነገር አትስሚ። ገባሽ? ብሩክ ምንድን ነው ያለው? ደስታ ጊዜ ብቻ ነው ከኔ ጎን ማሆን የምትፈልጉ ምናምን አለሽ።
እና ማለት እንዲልም አሁን እሱ እንደዚህ ያለው ለምንድን ነው? አንቺ ከተናገርሽው ነገር አንጻር ነው። ስለዚህ እንደዚህ አይነት ንግግሮችን ከጭንቅላትሽ አስወጪ። ጭንቅላትሽ ፍሬ አድርጊ። አንቺ አሁን እኔ ሳስበው ማለት ነው ሄሚ እንጂ የሆነ ጥሩ ያን ልክል ስሜት ውስጥ አይደለሽም ያለሽው። ትክክለኛ ስሜት ውስጥ አይደለሽም። ፊትሽ እንኳን ይነግራል። ገባሽ? እና ለምንድን ነው በቃ ለምን እንዴ ስንት አመት የሚኖር አለም ላይ ነው ይሄ ሁሉ የምትጨነቀው? አልገባኝም። ምን እግዚአብሔርን እኮ በጣም ትገርምኛለሽ እኮ ነው እንዴ። ለማን ብለሽ ነው የምትጨነቂው እንዴ? ምናልባት የዓለም ነገር የሚያስጨንቅ ነገር ማለት የለም አይባልም፣ ሊኖር ይችላል። ግን ለሁሉ ነገር ቦታ መስጠት የለብሽም አንቺ። ገባሽ? ይሄን መጣ ቦታ የለም፣ በቃ ቦታ መስጠት የለብሽም። ገባሽ? ደስታሽን ተደስተሽ ይለፊ፣ ቃብጥሽ ይለፊው። ገባሽ? ይምሮ ነው የሚያስደስትሽ ሰው አጠገብሽ ላይ ካለ እግዚአብሔርን ይዘሽ ከዚህ ሰው ጋር ጉዞሽን እየጎዝሽ ወደፊት መሄድ ነው። ፍሬ እያፈራሽ እንዴ ከዚህ በላይ ምንድን ነው ያለው? እርስ በራሳችሁ እየተዋደዳችሁ ከዛ ኑሩ። ምን እኛ ያስብላችኋል? እናንተ 24 ሰዓት እናንተ እንደማትጣሉ እናውቃለን። ግን እዚች ጋር እንጃ አላቅም። ምንም ዲስሪስፔክት የምትደራረጉት ነገሮች በጣም ነው የሚያስጠላው። ስትጣሉ ስትነጋገሩ ሄምዬም አንቺ በቃ አንተ የራስን የገባው ችግር ውጣ የሚባል አይባልም። በቃ እሱም እንደዚህ አይነት የሆነ ኪፉ የሆነ ቃላቶች አትነጋገሩ እንዴ። እና ደግሞ እንጃ አንቺ እንኳን ትናንት ወዲህ እንኳን ቡታጀራ ማሄድ ነበረብሽ። ምናልባት የራስሽ የሆነ ምክንያት ሊኖር ይችላል። እንዴት ካለሽ ማሄድ ነበረብሽ። ቡታጀራ ላይ ሰው ጋር አለመገናኘት ትችያለሽ። ከብሩ ጋር የተገናኘሽ የምትፈልጊበት ቦታ ትደርሻለሽ፣ ትሄጃለሽ። ከዛ ቤተሰቦችሽ ጋር ተደስተሽ ታሳልፊያለሽ ማለት ነው። አለቃ። ለምን አስፈላጋ ይሄን የትርክ ጭቅጭቅ አልሄድም ምናምን ይሄ እንደኔ ውስጥ ኧረ በስመ አብ ይደብራል እኮ። በቃ አንዳንዴ እኮ ወደ ራስሽ ተመልሰሽ አስቢው። ብቻ እኔ እንደዚህ ያልኩት ስለመወዳችሁ ነው። እንደዚህ ስንል እር አትበሉ። እር ያርጋችሁ የአባቴ አምላክ። አንዳንድ ሰዎች እኮ እውነቱ ሲወራ እንኳን የማትወዱ ሰዎች አላችሁ። ገባችሁ? እና በቃ አንድ ስለሆናችሁ ደስ ብሎኛል። በቃ ምንም ነገር ብነገር፣ ምንም ነገር ቢባል፣ ምንም ነገር ብትባይም፣ ምንም ነገር ፎቶ ይሁን ምን ይሁን ቢላክ ኔቨር ኤቨር ሄሚ አትስሚ። በቃ እውነት ይሄ ባል አሳልፋችሁ ተደስታችሁ ማለፍ ከፈለጋችሁ እና ሁሉ ነገር ተጠንቅቃችሁ አድርጉ። እና ውዶቼ በእነሱ ምክንያት በጣም እየተጣላችሁ ያላችሁ ፎቶአችሁ እየተዘቀዘቃችሁ ያላችሁ ሰዎች ለእናንተ እውነት አላችሁ። እናንተን እኔ አልናገራችሁ፣ ምክንያቱም እውነት አላችሁ። ገባችሁ? እናንተ ባላይ እንደሰታልን ብላችሁ ስለጠበቃችሁ ነው ይሄ ነገር የተከሰተው። ስለዚህ ዘቀዘቃችሁ ሰድባችኋል። እንኳን ሰደባችሁ ነው የምለው እኔ። ለምን ሰደባችሁ፣ ለምን አረጋችሁ እንደዚህ ነኝ አልልም። ለምን እንደምለው ታውቃላችሁ? እነሱ ጭቅጭቅ በጣም ነው የሚወዱት እና ስለዚህ ይፋቱ እንኖርበት እና ውዶቼ እንኳን አደረሳችሁ የስቅለት በዓል። ዋው ስማም እና ይመቻችሁ። ወዳችኋለሁ። መልካም ምሽት። ስንቴ ነው ግን እንኳን አደረሳችሁ ያልኩት? ግን 2 3 እንደዚህ ነገር መሰለኝ። እና ውዶቼ ይሄ ነው የሚለው ነገር የለም። ሄሚ ወደ ራስሽ ተመልሰሽ አስቢ። የምታደርጊው ነገር አንቺም ከሱ ጎን ማቆም አለብሽ። በችግር ጊዜ ሞክራለሁ ማለት ብቻ ሳይሆን አደርጋለሁ ማለትም አለብሽ። እሱም ካንቺ ጎን ማቆም አለ። እርስ በራሳችሁ ተጋግዛችሁ ወደፊት ሂዱ። ካላስ እና ይሄ እኛ ተበሉ 24 ሰዓት በቃ ይበቃችኋል። እናንተ ምንድነው ዶሮ ናችሁ እንዴ? 24 ሰዓት የምትጣሉት እንዴ? አይደብራችሁም እንዴ እናንተ? እና ለማንኛውም ውዶች ይሄ ነው ብሎ የአካውንትን ሼር አድርጉ። ዩቲዩብ ማለት ነው። ሰብስክራይብ ማድረጉም እንዳይረሳ። እና ይሄ ነው የሚለው ነገር። ምንም የሚለው ነገር የለም። መልካም ምሽት ይሁንላችሁ። ነገ በቀውጤ ጠብቁ። እሺ ልብስ ገዝቶ ፈታ ድምቅ ብሎ ይመጣሉ ማለት ነው። ገባችሁ? ጠብቁ እሺ። አው ቲክቶኩን ለመቀወጥ ጠብቁ ነው የምላችሁት። ይመቻችሁ። ለማንኛውም ሄሚ ስለጠፋች ሚዳ ቅር ብሎ ነበር። አሁን ደስ ብሎታል። ይመቻችሁ። መልካም ምሽት ይሁንላችሁ።